እንድትታዘቡኝ እናንተ ለራሳችሁ ቃል ግቡ። ዛሴት ሰው ቀሏል። ህይወት አግባብ አይደለች። ላይፍ ኢዝ ኖት ፌር። እሺ እንዳትታዘቡኝ ወዳጆቼ ማለት ነው። ሄድዬ ቴንክ ያ ዛሬ ከፍቶኛል። ማንም ቶፒክ የማረጋቸው ሰዎች ላይ የምወስደው የጭካኔን አካሄድ እንዳትታዘብ እየነገርኳችሁ ሆላየት ማንም ሰው እዛ ሴት ከእንግዲህ ጨርሻለሁ። ምክንያቱም ምንም አልሰጣችሁ። ጭካኔን የሰጣችሁኝ በጣም ጭካኔን አሳያችኋል። መሬት እስከምገባ እኔ በቀላችኋል። እነማን እንደሆናችሁ ታውቃላችሁ። እዛ ሴት ጨርሻለሁ። ቴንኪው ጋይስ። አንድ ጊዜ ጭውሌን የዶለቱት ማለት ነው። ገባችሁ? እነማን እንደሆኑ አውቃለሁ። ለሜሲዬ ቴንኪው፣ ለምትዬ ቴንኪው፣ ቴንኪው ሁላችሁ ጋይስ ቴንኪው ከኔ ጋር ስለቆማችሁ። ዛዶክዬ የኔ ዘውትር፣ ያ ሻሮን ቴንኪው፣ ያ ሊልዬ ቴንኪው ሁላችሁ፣ ያ ኤልዋ ሳሚ ቴንኪው ጋይስ፣ ቴንኪው ጋይስ። ዛሴት አሳያችሁ። ዛሴት የጻፈልህን ማንም ሰው እንደማያሱት አሳያችሁ። ሪያናዬ ቴንኪው፣ ያ ሾኮዬ ቴንኪው ሁላችሁ፣ ዩኒክዬ ያ ቴንኪው፣ ዛዶክ ቤቢዬ ቴንኪው ጋይስ። ምን አባቷ ታመጣለች? እንትን ለብሳ የመጣችሁ ለእንትን ነው ምናምን ይላል። ይህ እውነት በቁም ነገር ፎሎ ራሱ አደረግኩ እንጂ እኔ ደግሞ ሰው ማክበሬ ሰው መጥቶ ሲያናግረኝ በቃ ያ ናኦምዬ ቴንኪው፣ ተካዬ ቴንኪው። ያ አሳዩልኝ ጋይስ። እግዚአብሔር የጻፈው ማንም እንደማያደርግ አሳዩ። ቴንኪው ምንም እስቲ ያ መስዬ ቴንኪው። ስንት ሰው ጠብቄ ይችላለሁ እንዴ ጋይስ? ላይፍ ኢዝ ፌር ሰምታይምስ። ህይወት አግባብ ናት። ካለ እሺ ብዬ ነው እንጂ እኔ እኮ አጀንዳ አይደለም። እኔ ጌም የምጫወት ሰው አይደለም ብዬ አለብን። እሱም እየጠበቅኩ ለአንተም አንድ ሰዓት ሰጣል፣ ለአንተም አንድ ሰዓት ሰጣል። ያ አንድ ሰዓት አለ። ያ ዳርዬ ቴንኪው፣ ኤርሚዬ ቴንኪው። ላይፍ ኢዝ ኖት ፌር፣ ኖት ፌር፣ ኖት ፌር። በጣም የጭካኔ እርምጃዎች ካሁን በኋላ በውስድ ማንም ሰው ላይ እንደማጠይቁኝ ታውቃላችሁ ራይት? ማንም ሰው ላይ ከእንግዲህ የጭካኔ አይነት አስተያየቶች ሀሳብ ቢኖረኝ መቼም እንትን አትታዘቡ ራይት አይደል? ሀቅ አለኝ አይደል? ምክንያቱም ህይወት እኔ ላይ ፍትሃዊ አይደለች። እኔም ለሰዎች ፍትሃዊ ያለ እኔም ለሰዎች ፍትሃዊ ያለ ያልሰጣችሁኝን እንዳትጠብቁ እሺ? ላልሰጣችሁኝን ከኔ እንዳትጠብቁ።
ቴንክ ዩ። እሺ አንተ ምንም አላረግም። እሺ አንተ ምንም አላረግም። እሺ እንትን እንዳይሰማ በውስጥ የሚዶልቱት ነገር ያ በቶፒክ ላይም ሆነ በምን ላይ በማደርገው እያንዳንዷ እንቅስቃሴ እንዳትገረሙ በኔ ላይ ከዛሬ ጀምሮ አይደለም ከነገ ጀምሮ ያልሰጣችሁኝን ከኔ እንዳጠሩ እዛ ቦታ ሰጥቻችሁ ያ እስከ ነገ እናንተን ነው መከተል ከነገ በኋላ እኔን እንዳትሉ ያ ወይ ችግር የለውም። ያንተ አይሰማም። ቀጥል። ችግር የለውም። ዛሬ ህይወት ለእኔ አግባብ አይደለች። ችግር የለውም። ዛሬ ህይወት ለእኔ አግባብ አይደለች። ነገ በቀላለሁ፣ ነገ በቀላለሁ ነው የምላሽ። ቴንኪዩ ላይ እንዳለ ቴንኪዩ። እሺ አሁን ድምፅ አይሰማም። Shokoye, thank you. Yeah. Thank you for support, guys. በጣም ቴንክ ዩ። ምንም አይነት እንትን እንደማይኖራችሁ ተስፋ አደርጋለሁ። ያ ኪዬ ቴንክ ዩ። ማን የገባው ግቡ ጋይስ፣ እርግጠኛ ስትሆኑ አስገቧቸው። ገብቶ ሚዩት የሚያደርገውን ወዲያውኑ አስወጡት። ገብቶ ሚዩት የሚያደርግ ሰው ማንም ሳይኖር ሚዩት የሚያደርገው ምን ጥበቃ? አስወጧቸው ወዲያው። ዛሴ ስገባ ልታወራ ገስ ላይ ነው እንደምታስገቡት ሰው ገስ ሄሎ፣ አንዳንድ የጻፈ ሰው ነው እንጂ መክሊት አለሽ። ሄሎ ነደጌሳ መለቲ ዋኖፊ ኦኬ ግቢ ነደጌሳ ጋይስ፣ ከገስት ላይ ሰው አታስገቡ። አንዳንድ የጻፉትን አስገቡ። ሚዩት አድርገው ሲቀመጡ አትወጧቸው ብሎ ኩል አድርጓቸው። ሄሎ ወይዬ ዋኖፊ አስገባ የማች ነጌሴ tasgabbaa'ii ati goota dubartii cimtuudha. hanga taphachuu qabdu taphatti ሰፖርtii namni si gochuu qabu si godhe si galee በጣም ቴንኪው። እሷን ሰፖርት ያደረጋችኋት ሁላችሁ ማለት ነው በጣም እናመሰግናለን። ከልቤ አመሰግናችኋለሁ። እኔ ቴንኪው በጣም ነው የምናመሰግናችሁ። ሄሉ ዋንን ሲከደዱ አቲ ተስገቢ ጎዲያማ ተስገባይ ሲገሌ ነሚቲ ሞዬ ሮቶ ሰነሞ ቦርዴ ቢናፍ ልክ ሲትምነ ሲገሌ ዋንን ሲንጀር ሲጀመር እየወዳም ማለት ነው አትመጥንህም። እሷ ከአንተ ጋር ለመጫወትም አትመጥንህም። ግን አሁን አይደለም ራሳቸው ነው እኮ ቀጠሮ ያዙት። ራሳቸው ነው እኮ ፕሮፋይል ራሱ ያሰሩት። ይሄ ማስታወቂያ ራሱ እግዚአብሔር ይኸውልሽ፣ እኔ እየጻፍኩልሽ ነበረ እኮ መጀመሪያ ራሱ በራስሽ ችኮላ ራሳቸው ቀን ቆርጥሮ ምናምን እንዴ ሳልጠይቅ ነው እንደ ቀን የምቆርጡት ብያቸው፣ ከዛን እኔ የሚመቸኝን ሰዓትና ቀን ሰጠዋቸው። አሁን እሱ ያደረገው ዛሬ በነገራችን ላይ ለአንቺ ብቻ ሳይሆን ለየትኛውም ሴት ክብር እንደሌለው ነው ያሳየው። ይሁዳ እውነት ለመናገር ማለት ነው። ይሄ እኮ ቀጠሮ ሌላ አለኝ እንጂ ዝም ብሎ ጌም ብቻ ቢሆን ከነ ጅቦ ጋር እየተጫወትን በተላከሳት ትጫወቻለሽ። ግን ሌላ ቀጠሮ አለ።
በጌም የምታገኘውን ብር እናሳጣታለን ነው። እግዚአብሔር ይመስገን አላሳጡኝ። ወደ ቆጫካ ያላትን ፉቱ ማንም ሰው የተጻፈለትን ነገር አያጣም። ማንም ሰው የሰው ልጅ የተጻፈለትን ያገኛል። አንቺ ደግሞ እንዳውም መስጠት ካለበት በላይ ሰው ሰጥቶ ሰፖርት አደረገሽ። በቃ አንቺ ልትደሰች ነው የሚገባው። ለአንቺ መሰጠት ያለበትን ሰጥቶሻል ሰው። ከዚህም በላይ ደግሞ ቁጭ ብሎ እዚህ ጋር አንቺ ጋር እውነቴን ነው። በጣም ብዙ ሰው ተናዷል፣ ባይናገርም ማለት ነው። ሜቢ ለመግባት እድል አያገኙም ይሆናል፣ ግን ሁሉም ሰው ተናዷል። አንቺን በሴትነት ራሱ ማክበር ነበረበት። የፈለግሽው ነው። ሴት ነሽ፣ ቢሸነፍ ራሱ ይሸነፍ። ያ ቦርጫም አንቺን ማክበር ነበረበት። ግን እናቱን የማያከብር ሰው አይቶች ከሆነ እነዛ እነ ምናምን ቁጭ ብሎ ዶልቶ ነው የመጡት። ያቺ ደግሞ ሴት ሆና ከስር ቁጭ ብላ ምታጭ ሲልኩልኝ ምንድን ነው ያልኩት? እሱ ከጠቀመው ይጠቀም። እንደዚህ ብዬ ነው የጻፍኩላቸው የመጀመሪያ ቀን ሲጠይቁኝ። እኔ ምንም ሉዝ የማደርገው ነገር የለም ከተጠቀሙ ሀይኖት ብዬ ይህንን የጻፍኩትን ፕሪንት ለጥፍላቸዋል። አውሩ በጣም ስሜት መቆጣጠር አቅቶኝ ሎርድ ግቢ ሎርድ ናይ ሉቪ ነሽ ሉቪ በጣም እየጠበቅን ነበር። ሄዱ ሄሎ እንቅልፍ ይህን ብቻ ማሳይትሽ አውርዶት ጋይስ ይህን ብቻ ልትሉ አጽፊው ምን እየጠበቅን ነበር። አይኑ ሁሉ ሰው እየጠበቀ ግቢ እቴ ላውራሽ እንዴት ነሽ? ደህና ነሽ? ሄሎ ይሰማል? የኔ ቆንጆ ሶ ቢዩቲፉል ስሚኝ። ሄሎ አንዴ ማይካችሁን ዝጉ እስቲ ላውራት። ማይካችሁን ዝጉ። ሄሎ ይሰማላ? በጣም ቆንጆ ነሽ፣ ውብ ነሽ፣ በጣም አምሮብሻል ዛሬ። ይሄ ቬሎ ሌላ ጊዜ ደግሞ በሌላ ቬሎ በሰርግሽ እንደምናይሽ ተስፋ አደርጋለሁ የኔ ቆንጆ። እኔ ጌሙን አይደለም የጠበኩት ከአንቺ ሰሞን ብዙ መከታተለው ነገር አለ፣ ብዙ ፊል ያደረኩት ነገር አለ። ለምን አንቺ ብዙ ጊዜ እዚህ ሶሻል ሚዲያ ላይ ሪያሊቲ የሆኑ ነገሮችን ነው እያመጣሽ ዲስከስ የምታደርጊው። እንደ አጋጣሚ ደግሞ ስለ ራስሽም አንዳንድ ነገሮች ስታወሪ በጣም ፊል አድርጌያለሁ እውነት ለመናገር። ከጌሙ ይልቅ የቪሎን ታሪክ ነበር ስጠብቅ ነበሩ። ለምን አንቺ ጌም ተጫዋች ችግር የለውም ሄሉዬ፣ ለበጎ ነው ሁሉ ነገር። ችግር የለውም። ከአሁን በኋላ እያንዳንዱ ለማደርገው ቶፒክ በእነሱ ላይ በማውራው ነገር አንዳንድ ኮሜንት አንሰጥም ሄሉዬ፣ አንሰጥም። ግን ምንድን ነው ዮዳብ ደግሞ ከጌሙ ይልቅ ከሱም የጠበቁት ምንድን ነው እኔ አትሊስት መቶ ያው በዚህ አጋጣሚ ስለ ራስሽም አንዳንድ ነገር ዮዳብ እኮ ሰው አይደለም። እናንተ ለዮዳብ ተጨንቃችሁ ነው። ዮዳብ ማለት ጉቶ ነው፣ ማይረባ ነው። ሄሉ አሸንፈሻል። ሆነም ከረማው ነው። ማይክ ዝጋ፣ ማይኩን አዘጊው አንዴ። ሶሪ አንዴ። እና ሄሉ የዮዳብ ታዩ ችግር የለውም። ዮዳብ ፈርስት ኦፍ ኦል ግርግር ነው የፈለገው። አንቺ ግን ጌም ብርቅሽ አይደለም፣ ጌምም ኢንተረስትድ አይደለሽም። ከጌም ይልቅ አንቺን እኛ የምናውቀው በሪያሊቲ ስለ ሰው ጉዳይ ሰዎች በደረሰባቸው ነገሮች ላይ ነው ዲስከስ የምናደርገው ብዙ ጊዜ አንቺ ጋር ገብተን። እኛ እሱ አይደለም የጌም ጉዳይ አይደለም። ግን ምንድን ነው ልልሽ የምፈልገው በዚህ አጋጣሚ ከአንቺ ብዙ ነገር ሴቶች እህቶቼ ተምረዋል ብዬ ነው የምለው። እና ሄሉዬ በተቻለሽ አቅም ቢ ስትሮንግ። ትልቅ ታሪክ ነው ስለ ራስሽም የነገርሽን። ከዛም አልፎ ተርፎ የጌሙ ነገር እኛ የምንፈልገውም ነገር አይደለም። አንቺ የጌም ኢንተርስትም እንደሌለሽ እኔ በደንብ አውቅሻለሁ። ብዙ ጊዜ እዚህ ላይ የሰዎችን ታሪክ በማዳመጥ በመረዳዳት ነው ጊዜያችንን የምናሳልፈው አንቺ ጋር። እሱ ነው ዋናው ኢምፖርታንት ነገር። ሄሉ ስለ ራስሽም ያለውን ነገር ጠንካራ ሴት ሁኚና ነገሮችን ለማለፍ ሞክሪ ነው የምለው። እሺ የኔ ቆንጆ። ለምን አንቺ እህቴ ነሽ ለኔ፣ በጣም እህቴ ነሽ ለኔ ቅርብ ሰው ነሽ። እኔ እና አንቺ ከአንድ አካባቢ የመጣን ሰዎች ነን። እህቴ ነሽ። ለዚህ ነገሮችን ኢግኖር አድርጊ፣ ወደ ቶፒክሽ ተመለሽና ሰዎችን በመርዳት ስለ ሰዎች ያለንን አመለካከት እየሰጠን ጊዜያችን እናሳልፍ። ያለፈ ነገር ሁሉ አልፏል ነው የምለው። እሺ ሄሉዬ። ገለቶሚ ሲጃል እና ሲኸበጅ ነው። በጣም ነው የምንወድሽ የኔ ቆንጆ። ጠንካራ ሆኜ። ቴንኪው ሄሉዬ። እኔ ልተኛ ነው። አዳመጣችኋለሁ። ቴንኪው
ኔክስት ማን ነው ከኒኪ በላይ እንትና ኤም አለሽ ዋለሽ እንትና ነሽ ለካ ዋኖፊ ናት። ኤም አለሽ አስወርዷቸው ገስ ዋኖፊ አይደለች ከዋኖፊ በላይ ገኒ ናት። ገኒ መሰለችኝ አናግሪያት። ገነት ግን ጋይስ በስነ ስርዓት ተደላድላችሁ የምትተኙት እስታይ ገኒዬ አቢሲኒያ ወይ ሄሉዬ፣ በመጀመሪያ ኮንግራጁሌሽን። ይሄ ቦርጫም ሸረሪት መጣ ቀረ አይዶን ኬር ቢመጣ ራሱ እውነቴን ነው የምልሽ፣ ወረደ ሳይሆን ጌም ዘነበ ነው። ተቃጥሎ አሮ ደብሎ ነበር የሚወጣው። የሰራሽብሽን ፖለቲካ ብታዩ እዛ ቤት ውስጥ ሄሉ ዛሬ በሰላም አሳልፊና እዛው ላይ የነበሩትን እያንዳንዱ ነጥለሽ ግንባር ግንባራቸውን ታያቸዋለሽ። ሰሞኑ ወር ዘነበ። አሁን በአመት ወር ያልቅስ ዛሬ አንቺ ለማጨናገፍ ያልሰራው ፖለቲካ የለም ሄሉ። እግዚአብሔር ይመስገን ግን አብበሽ እንደመጣሽ አብበሽ ወጣሽ። ንገሩት ሂዱና ወረደ ሳይሆን ጌም ዘነበላት በሉት። እንኳን አልመጣም። እውነት ቢመጣ ራሱ የዚህን ያህል ሰው አክሰፕት አያረግሽም ነበረ። በጣም ደስ ይላል ሄሉዬ። እንዳትለቂያቸው አብረውት የነበሩት ሄሉ። አመሰግናለሁ። በዚሁ አያይዤ ልናገር፣ ሄሉ ዴይሊ ነምበር 1 ነች። አሁን ራንኪንጓ ነምበር 1 ነው። እየገባችሁ እዩት። የተሰጣት ኮይን ደግሞ በትሪፕል ምናምን ቢሆን እኔ የሰው ኮይን መቁጠር አልወድም፣ ግን ወደ 3 ሚሊዮን ይጠጋል። ስለዚህ ከሚያስበው በላይ ነው ያገኘችው። ይበልሽ ይበላት የሚባል ነገር የለም። ከሚታሰበው በላይ ነው እንደውም ያገኘችው። ለሰው ምቀኝነት ለማድረግ እሱ ጾሙ ማደሩ አይገርምሽም? መድዬ በጣም ነው የሚያስጠላው። አንቺ እኮ እንደውም አልሰማሹም። እኛ እኮ እየተመላለስን እኔ እኮ ካንስል እያልኩ እኮ ስንት ሰዓት ስጽፍ እየተመላለስን እየሰማ በቃ እስቲ ዛሬ ሰው የሚለኝ ልስማ ብዬ እንኳን ጸጥ ብዬ ነው። ልክ አይደለም እየነገሩኝ ያለው መንገድ ገባሽ? አሁን የሸወዱ ምናምን አይደለም፣ ግን በዛ ትዕግስቱ ገባሽ? እነ ጅቦ መሀል ላይ ስለነበሩ ያው እንትን ላለ ማለት ነው። ፍሮንት ኦፍ የኔግብ ኤምላቭ ፖስቸዋለሁ እንትኑን ብላለች። እየገባችሁ ማየት ትችላላችሁ። ግን ሄሉ በጣም እንደውም በጣም ባሪፉን ያለችው ነምበር 1 ነች። ፖፑላር ላይቭ ደግሞ 10ኛ ነች። እሱም ሲቀር ኤድዬ እሱን ታዩ። እሱን እኔም ያዘጋጀንለት አለ አይደለም። በሳውንድ ትራክ ነው የምንሄድበት። ኖ ፕሮብለም። ሰዓቱ እኮ አልፎ ነበረ። እንዳውም 9 ሰዓት እሱ ካለው እንደ አውሮፓ አይቼዋለሁ። ገብቶሻል? አልፏል ሰዓቱ ራሱ ማለት ነው። እሱ ቢያንስ ሴት ናት እሷ። በቃ ምንም ብታጠፋ አንዳንዴ የሉ የሆነ ነገር እንኳን እየተናገረች ሰው በጣም ክፍቶትና ቸግሮት ሲመጣ ትረዳለች። እዚህ ላይ አይታችሁ አልፎ ነበረ። እንዳውም 9 ሰዓት እሱ ካለው እንደ አውሮፓ አይቼዋለሁ። ገብቶሻል? አልፏል። ኑራ ወዲ ጋር ሄለን ምንም አላጠፋችም። ሄለን ምንም አላጠፋችም። የሄለን ጥፋቷ ሰው አለመምረጧ ነው። እንደ ሰው ስለቆጠረችው ያ ከሆነ ጥፋቷ ነው። ከዛ ውጭ ምንም ጥፋት የለባትም ሄለን። ግን ያው አላረል እኔ ሁለቱ ሰው በአንድ ጊዜ መቅረቱ ግን ሰው ጤፉ እንድትሆኑ ያደረጋችሁ። እኔ አሁን ሰው ላይ ጨካኝ ይብል ማለት በጣም ባለጌና ጨካኝ በሆነ እውነት ይፈረድብኛል። ላይፍ ኢስ ፌር። ሄልዬ በልጥሻቸዋል። አንቺ የኔ አንደኛ የኔ ልዕልት ምን እንደመሰልሽ ዛሬ ዋው ዩ አር ሶ ቢዩቲፉል። አንቺ እኮ ኪውን በቃ አንቺ ዛሬ መላክ መስለሻል። እኔ አሁን በኢሱ ቤተሰብ ላይ ከእንግዲህ ማንም አይፈርድም። ትናደዱብኛላችሁ። አድርጊ ሲጀመር ኢሱ ማንን አደደም አንደኛ የጭካኔና የብልግና ልክ ከነገ ጀምሮ አሳያችሁ። አሳዩ። ኢሱ ሲጀመር እንደማይመጣ እኮ የታወቀ ነበረ፣ ግልጽ ነበረ። የዮዳብ ነገር ነው እንጂ የሚያናድደው ኢሱ ስታስቢው እንዴ ነው መጥቶ የሚጋፈጥሽ? በጣም አንቺ ቆንጆ
አይመለስበት። ግን እሱ ገብቶ ቢሆን ክብሩን አጥቶ ይሸማቀቅ ነበረ። አለመግባቱ ብዙ ምክንያቶች ስላሉት እነዛንም ነገሮች ማሰብ አለባችሁ። ቢያንስ አንድ ሰው ከፈራ ቢያንስ ብዙ አይነት ነገሮች ስላሉ ብቻ ብዙ መግለጽ አልፈልግም። ስለዚህ ክብሩን ገብቶ ክብሩን ከሚያጣ በቃ ተበላሸ ብሎ ሌላ ሰበብ መፍጠር ስለፈለገ ነው። ይህንንም ማሰብ አለባችሁ። እንደገና ደግሞ አንዴ ዋሽቷል። አሁን ከዚህ በኋላ ተመልሶ እንዴት ነው የሚጋፈጠው? ቃሉንም መመለስ ሲጀመር አንቺ ነሽ እንትን ያልሽው ያሸነፍሽው። ገባሽ? እሱ አሁን ወንበር ላይ ዝም ብሎ ይሽከረከራል እንጂ ያንን ቦርጩን ይዞ ምንም እንትን የተጠቀመው የሚያገኘውን ነገር የለም። ቢጫወቱ ኑሮ ያገኘ ነበር። አተርፍ በያ ጉዳይ ነው የሆነው። ሰው እሰይ ያለው ጊዜ 2-3 ሰው በቃ ያሸነፈ መስሎ